ሰላም ጤና ይስጥልን ክቡራንና ውድ አድማጭ ተከታታዮቻችን፣ አሁን በተሰሙና መደመጥ ባለባቸው ወቅታዊ ሰበርና ልዩ መረጃዎችን ይዘን ቀርበናል። እንደተለመደው ሁላችሁም ቪዲዮውን ላይክ አድርጋችሁ እስከ ዜናችን ፍጻሜ ድረስ አብራችሁን ትቆዩ ዘንድ በአክብሮት እየጋበዝን ለዛሬ ያዝንላችሁን ከሀገር ውስጥ ዋና መረጃዎችን በማስተዋወቅ እንጀምራለን። ከፍተኛ የመንግስት ባለስልጣን ሰባተኛው ጠቅላላ ሀገራዊ ምርጫ በሰላም አልተጠናቀቀም፣ የሞርታር ቅንቡላ እየተለቀመ ነው ምርጫው የተካሄደው በማለት ለምርጫው ያላቸውን አስተያየት እና ጥብቅ ያልተገመተ መግለጫን ሰጡ። ይህ ከፍተኛ የመንግስት ባለስልጣን ማን ነው? የት አካባቢስ ነው የሞርታር ቅንቡላ ሲለቀም የነበረው የሚለው ዝርዝር መረጃው እጃችን ደርሷል። በሚቀጥሉት ደቂቃዎች ውስጥ ወደ እናንተ የምናደርስ ይሆናል። አሁን በደረሰን ሰበር ዜና መሰረት የኦሮሞ ፌዴራሊስት ኮንግረስ ወይም ኦፌኮ ዛሬ ባወጣው ባለ 2 ገጽ መግለጫ በአርሲ ምስራቅ ሸዋና ምዕራብ ሐረርጌ በንጹሃን ላይ እየተባባሰ የመጣውን የጅምላ ግድያና መፈናቀል አውግዞ ገለልተኛ ምርመራና የፖለቲካ ድርድር እንዲቀርብ ጥሪ አቀረበ። ዝርዝር መረጃውን የምናስደምጣችሁናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። በዛሬው ዕለት በመዲናችን አዲስ አበባ ፓኪስታኖች ባንግላዴሾችን አግተው በአዲስ አበባ በተከራዩት አፓርታማ ቤት ውስጥ እያሰቃዩ ከህንድ ሀገር የባንግላዴሾችን ቤተሰቦችን እስከ 2 ሚሊዮን የሚደርስ የህንድ ሩፒ ሲጠይቁ ፖሊስ ደርሶ በቁጥጥር ስር መዋሉን አስታወቀም። ስለ እገታው የአዲስ አበባ ፖሊስ ጥብቅ መረጃን አውጥቷል። በሚቀጥሉት ደቂቃዎች ውስጥ ወደ እናንተ የምናደርስ ይሆናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። አሁን በደረሰን መረጃ መሰረት የህዝብ ተወካዮች ምክር ቤት አዲስ እጩዎችና የቀድሞ ከፍተኛ የምክር ቤት አባሎቹ መሰናበታቸው ተገለጸ። እነዚህ ከፍተኛ የምክር ቤት አባሎችና በትችት የሚታወቁት አንጋፋ ፖለቲከኞች እነማን እንደሆኑ ዝርዝር መረጃውን በሚቀጥሉት 10 ደቂቃዎች ውስጥ ወደ እናንተ የምናደርስ ይሆናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። እንዲሁም ለዚህ ታላቅ የዩቲዩብ ቻናል አዲስ የሆናችሁ ደግሞ ሁላችሁም ዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደውል ምልክቷን በመጫን ኦል የምትለውን ያብሩ። እንዲሁም ይህ መረጃ ለሌሎች ተደራሽነቱ ይበልጥ እንዲሰፋ ሁላችሁም ቪዲዮውን ላይክ አድርጋችሁ ሐሳብ አስተያየታችሁን በኮሜንት አስቀምጡልን። አሁን ወደ አስደመጥናችሁ ዋና መረጃዎች በቀጥታ ወደ ዝርዝሩ ከማቅናታችን በፊት የሀገር አቀፉ ምርጫ 2018 ዓ.ም ውጤት ይፋ መሆኑን ተከትሎ ኢዜማ ያወጣውን ጥብቅ መልእክት እናስቀድም። በሀገር አቀፍ ምርጫ በ2018 ዓ.ም መጠናቀቁን በትላንትናው ዕለት የኢትዮጵያ ብሔራዊ ምርጫ ቦርድ ይፋ የምርጫ ውጤት በማሳወቅ አረጋግጧል። ምርጫው ከነንከኖችን ቢሆን በሰላም መጠናቀቁን ፓርቲያችን እንኳን ደስ አለን ለማለት ይወዳል። በተጨማሪም ፓርቲያችን ለውድድር በቀረበባቸው ቦታዎች 13 የህዝብ ተወካዮች ምክር ቤትና 73 የክልልና የከተማ ምክር ቤት ወንበሮችን በድምሩ 86 መቀመጫዎችን በማግኘት በሀገር አቀፍ ደረጃ ቀዳሚ ተፎካካሪ ፓርቲ ሆኖ አጠናቋል። ይህንን ተጨባጭ ስኬት ላስመዘገቡ የፓርቲያችን እጩዎች አባላት፣ ደጋፊዎችና በሂደቱ በቅንነት ለተሳተፉ አካላት ሁሉ እንኳን ደስ አለን፣ እንኳን ደስ አላችሁ ለማለት እንወዳለን። ፓርቲያችን ከቀጣዩ ምርጫ በፊት ባሉት ዓመታት ጠንካራ ጎኖችን በማስቀጠል እንዲሁም የነበሩበትን ክፍተቶች በስትራቴጂና ሌሎች አስፈላጊ ተግባራት ለመሙላት ተጨባጭ የተፎካካሪ ፓርቲነት ሚናውን ጊዜ ሳባክን የሚጀምረው ዛሬ መሆኑን እየገለጸ በእነዚህ ዓመታት ከዚህ ቀድሞ ስናደርገው እንደነበረ ሁሉ ብሔራዊ ጥቅሞቻችንን በማያስነኩ ጉዳዮች ከሁሉም ኢትዮጵያውያን ኃይል ጋር በመተባበር የምንቀሳቀስበት መፎካከሪያ አጀንዳዎች ላይ ማህበረሰቦቻችንን በሚመጥን ጨዋነት ልዩነቶቻችንና ትችቶቻችንን እያቀረብን የጀመርነውን ጤናማ ዘመናዊ የፖለቲካ ባህል የማዋለድ ተግባራችንን በተጠናከረ መልኩ የምንቀጥልበት እንዲሁም ለተጨማሪ ስኬት የምንደረደርበት እንደሆነ ቃል እንገባለን አለም። በመጨረሻም ገዢ ሆኖ እንዲቀጥል ለተመረጠው ብልጽግና ፓርቲ እንዲሁም በውድድሩ ተሳትፋችሁ የህዝብ ውክልና ላሳካችሁ ተፎካካሪዎች እንኳን ደስ አላችሁ በማለት እንወዳለን ይላል። አሸናፊው ፓርቲ ዛሬ ጀምሮ ዲሞክራሲያዊ ተቋማትን ለመገንባትና ፍትሃዊ የፖለቲካ ምህዳርን ለሁሉም እኩል ተደራሽ ለማድረግ በቁርጠኝነት እንዲሰራ ለሀገር እድገትና ለውጥ ተጠቃሚ ሀሳቦችን ከማንኛውም ወገን ሊገኙ እንደሚችሉ በመረዳት አማራጭ ሀሳቦችን እንዲሰማ እንዲሁም ትችቶችን በወደ ሰፊነት እያስተናገደ ሀገራችን የሚያስፈልጋትን ዲሞክራሲ በጋራ እንገባ ስንል ጥሪ እናቀርባለን ሲል የኢዜማው ዋናው ሊቀመንበር አስታወቁም።
በተጨማሪ መረጃም የኢትዮጵያ ብሔራዊ ምርጫ ቦርድ የሰባተኛ ጠቅላላ ምርጫ ውጤት ይፋ ባደረገበት መርሃ ግብር ላይ የቦርዱ ሰብሳቢ ወይዘሮ ሜላትወርቅ ኃይሉ ባደረጉት ንግግር 42 ተፎካካሪ የፖለቲካ ፓርቲዎች በምርጫው ላይ ያሳዩ ቁርጠኝነትና ንቁ ተሳትፎ ለሂደቱ ሕጋዊነትና ስኬት ትልቅ ምሰሶ መሆኑን ገለጹ። ሰብሳቢዋ ቦርዱ ከተፎካካሪ ፓርቲዎች ጋር የሁልጊዜ ግንኙነት በማድረግ የአቅም ግንባታ ስልጠናዎችን በመስጠትና ለመጀመሪያ ጊዜ የፖሊሲ ክርክር መድረኮችን በማዘጋጀት ምህዳሩ በሀሳብ ፍልሚያ እንዲበለጽግ ማድረጉን ጠቁመዋል። ፓርቲዎቹ በሚሊዮን የሚቆጠሩ ደጋፊዎቻቸውን በሰላማዊ መንገድ በማንቀሳቀስ መራጩ ሕዝብ በትዕግስት ድምፅ እንዲሰጥ በማድረግ ረገድ የነበራቸው ሚና ከፍተኛ መሆኑን አብራርተዋል። ምንም እንኳን ብልጽግና ፓርቲ አብላጫ ድምፅ ቢያገኝም የምርጫው ስኬት የአንድ ተቋም ብቻ ሳይሆን የተፎካካሪ ፓርቲዎችን ጨምሮ የባለድርሻ አካላት የጋራ ውጤት መሆኑን አስገንዝበዋል። ቦርዱ ተቋማዊ ገለልተኛነቱን ጠብቆ በሕግና መመሪያ መሰረት ብቻ ውሳኔዎችን ማሳለፉን የገለጹት ሰብሳቢዋ በሀገር ውስጥም በለማ ቴክኖሎጂ የመራጮችና እጩዎች ምዝገባ መከናወኑና ጠንካራ የሎጂስቲክስ ስራ መሰራቱን መግለጻቸውን ኢትዮጵያ ዜና አገልግሎትም ዘግቧል። በምርጫው በታዛቢነት የተሳተፉት የአፍሪካ ህብረትና ምስራቅ አፍሪካ የልማት በየነ መንግስታት ባለስልጣን ወይም ኢጋድ የምርጫ ታዛቢ ቡድኖችም ከተፎካካሪ ኃይሎች እስከ መራጩ ህዝብ የታየው ተሳትፎ ለዲሞክራሲ ስርዓቱ ግንባታ አዲስ ምዕራፍ የከፈተ መሆኑን ማረጋገጣቸውንም ጠቅሰዋል። በተጨማሪም የኢትዮጵያ ህግ ባለሙያ ሴቶች ማህበርና በሀገር በቀል የሲቪክ ማህበረሰብ ድርጅቶች በታዛቢነታቸው የምርጫ ጣቢያዎች አካታች መሆናቸውና ሴቶች ከተለያዩ የፖለቲካ ፓርቲዎችና እጩዎች መካከል ይበጀኛል ለሚሉት አካል ያለምንም ስጋት ድምፅ መስጠታቸውን መታዘባቸውን ሰብሳቢያ ወይዘሮ ሜላትወርቅ ኃይሉ በንግግራቸው አብራርተዋል። በመዲናችን አዲስ አበባ እምብርት ውስጥ በሚገኘው የለሚ ኩራ ክፍለ ከተማ ጎሮ አትሌቶች መንደር በሀገሪቱ እምብዛም ያልተለመደና እጅግ አስደንጋጭ የእገታ ወንጀል መፈጸሙ ተሰምቷል። 3 የፓኪስታን ዜግነት ያላቸው ግለሰቦች በተከራዩት የመኖሪያ ቤት ውስጥ የህንድና የባንግላዴሽ ዜጎችን በገመድ በማሰርና አፋቸውን በፕላስተር በማፈን ከ15 እስከ 30 ሚሊዮን ብር የሚደርስ ከፍተኛ የገንዘብ ማገቻ ሲጠይቁና አሰቃቂ ድብደባ ሲፈጸምባቸው ከርመዋል። ይባስ ብሎም በቅርቡ ለጉብኝት ወደ ኢትዮጵያ የገቡ 4 የህንድ ቱሪስቶችን ጭምር በማሰርና በመደብደብ ከቤተሰቦቻቸው የህንድ ሩፒ እንዲያስመጡ ሲያስገድዱ እንደነበር በቁጥጥር ስር ከዋሉ በኋላ ባደረጉት ቃል ተጋለጡም። ይህ በቅንጦት መንደር ውስጥ የተሸሸገው ዘግናኝ ወንጀል ሊጋለጥ የቻለው በአካባቢው ነዋሪዎች ከፍተኛ ንቃትና ጥቆማ ሲሆን ፖሊስ ባደረገው ድንገተኛ ኦፕሬሽን ተጠርጣሪዎችን ለወንጀል ማደናገሪያነት ከተጠቀሙባቸው ቢላዎች፣ ገመዶች፣ ፕላስተሮችና ከተለያዩ የውጭ ሀገር ገንዘቦች ጋር እጅ ከፍንጅ ይዘዋቸዋል። ይህ አይነቱ በተደራጀ ውጭ ዜጎች የሚፈጸም አደገኛ እገታ ወንጀል በሀገሪቱ የቱሪዝም ገጽታና ደህንነት አዲስ ስጋት የሚደቅን በመሆኑ ማህበረሰቡ በአካባቢው የሚታዩ ማንኛውንም አጠራጣሪ እንቅስቃሴዎችን በከፍተኛ ንቃት ሊከታተልና ሊያጋልጥ እንደሚገባ ትልቅ ማሳያ ሆኗል። አቶ በለጠ ሞላ ቀደም ብለው ምርጫ በሚካሄድበት ወቅት 157 ሞርታር ተተኩሶ ህዝቡ የ157 ሞርታር ቁምቡላዎችን እየለቀመ ነው የመረጠን ቢሉ ምርጫ ቦርዱ ውጤት ሲያሳውቅ በሰጠው መግለጫ ግን ምርጫው በሰላም እንደተጠናቀቀም ገለጸ። ምርጫ ቦርድ በመግለጫው የፖለቲካ ፓርቲዎችን የክርክር መድረክ ተካሂዶ የተደረገው የመጀመሪያ ታሪካዊ ምርጫ ነው ሲልም ተደመጠ። ብቸኛው የህዝብ ተወካዮች ምክር ቤት አባሉ ዶክተር ደሳለኝ ጫኔ በምክር ቤቱ መደበኛ ጉባኤ ላይ ማስጠንቀቂያ የተሰጣቸውን በድፍረት ተቃውሟቸውን አሰምተዋል። ይህ በሁሉም የመገናኛ ብዙሃን ተቋማት እንዳይሰራጭ የተከለከለ ቪዲዮ እጅግ በጣም የተለዩና ከተለመዱ ወጣ ያሉ ክስተቶችን ሲያስተናግዱ ምክር ቤቱ ውሏል። ጉዳዩ የጠቅላይ ሚኒስትሩ ማህበራዊ ጉዳይ አማካሪ የሆኑትን ዲያቆን ዳንኤል ክብረትን የተመለከተ ሲሆን ዶክተር ደሳለኝ ጫኔ ማህበራዊ ትስስርን የሚበጥሱ ይሏቸዋል። ዲያቆን ዳንኤል ክብረት ለቢቢሲ ቦርድ ሰብሳቢ ሆነው እንዲሾሙ በጠቅላይ ሚኒስትር አብይ አህመድ ተመርጠው
ፓርላማውን እንዲያጸድቁ በተለየ ውሳኔ ሀሳብ ላይ የሚደረግ ክርክር ነው። በዚህም ጊዜ በርካታ የፓርላማ አባላት እንደተለመደው ለዳንኤል ክብረት ያላቸውን አድናቆት እየገለጹ የጠቅላይ ሚኒስትሩን ሹመት እንደሚቀበሉ አስታወቁም። መሃል ላይም ግን አንድ የተለየ ሀሳብ ተነሳ። በፓርላማ ውስጥ ጠንካራ ተቃውሞ በማሰማት የሚታወቁት ብቸኛው ሰው ዶክተር ደሳለኝ ጫኔ ዳንኤል ክብረትን አቶ ዳንኤል ክብረት ብለው በመጥራት ጭምር ተቃውሟቸውን በስሜት አስረዱም።